እሺ ምን ሀሳብ ልትሰጪን ነው የነበረው? ማለት ምን ላይ ነው ሀሳብ የምሰጠው? መግባት የፈለግሽው ለምንድን ነው? እኔ ሰላም ልልህ ነው። ዶሪ እንዴት ነሽ? እንዴት ነህ ሞል? ሰላም ነህ? አለሁ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን አለሁ። የምትሰጪው ሀሳብ የለም? ምን ላይ ነበር የምታወሩት? ሴክስ ላይ? ከብዙ ሴት ጋር የተኛ ወንድ ባለጌ ነው ባለጌ አይደለም? ባለጌ ነው። ከብዙ ወንዶች ጋር የተኛች ሴትስ? በጣም ባለጌ ናት። እሺ ለገንዘብ ብሎ ሄዶ ከሹገር ማሚ ጋር የሚተኛ ወንድ ባለጌ ነው ባለጌ አይደለም? በጣም ባለጌ ነው መሰለኝ። ባለጌ ነው። ለገንዘብ ብላ ከወንድ ጋር የምትተኛ ሴትስ ባለጌ ናት ባለጌ አይደለች? ኧረ ናት፣ ባለጌ ናት። እሺ ሴቶችን የሚሳደብ ወንድ ባለጌ ነው ባለጌ አይደለም? ማለቴ ዲፔንድስ። በምንድን ነው የሰደባት? እንዴት ነው የሰደባት? ተጣልተው ነው ሳይጣሉ ነው? ተጣልተው ከሆነ ኦፍኮርስ ምንም ኖርማል ነው። አሁን አንቺ ስትሰድቢኝ ሰደብኩሽ፣ እኔ ባለጌ ነኝ ባለጌ አይደለሁም? አይደለም። ሰደብከኝ። ሴት ልጅስ ወንድ ሲሰድባት መልሳ ብትሰድበው? ያው ወንድ ልጅ ይከበር በሚለው ይከበራል። ስለዚህ አንቺ ከሞላ ጎደል መካከል ነሽ። አሁን አንቺ ከምከራከራቸው አይነት ሴቶች አይደለሽም። እንዴት ልበልሽ? ኮሜንት አደጋግሙ። ሀሳብ መስጠት ከፈለጋችሁ አንዴ ብቻ ሀሳብ ስጡ፣ ከዛ ውጭ አትስጡ። ቆለጡን የሚያሳይ ወንድ ባለጌ ነው ባለጌ አይደለም? የሚያሳይ ስትል አሁን ላይ እኔና አንቺ እያወራን ነው። ቆሜ ቆለጤ ቆመጥ ባሳይሽ። ይቅርታ ስልክ መጥቶብኝ ነው። ሶሪ። ምን አልከኝ? ቆለጡን የሚያሳይ የት ነው የሚያሳየው? ላይቭ ላይ አሁን አንቺ እኔን እያወራሽኝ ቆሜ እዚህ ጋር እቃዬን ባሳይ ባለጌ ነኝ ባለጌ አይደለሁም? ኧረ ብልግና ነው። አንቺ እኔን እያወራሽኝ ጡትሽን ብታሳይኝስ? ብልግና ነው። ለምን ታሳይኛለሽ ታዲያ? ይሄ እያሳየው ነው እንዴ? ልብስ እኮ ነው፣ አለባበሴ እኮ። አሁን ነው የዘጋሽው። ኖርማል ነው ማለት ለብሼ እንዲህ ነው ለብሼ የወጣሁትም አሁን ነው ቤት መግባቴ ነው። እያሳየው አይደለም። ቆሽ ልጠይቅህ፣ ወንዶች ታክሲ ላይም ሲሄዱም ሲወጡም የቂጣቸውን ፍንጭት ያሳያሉ። ባለጌ ናቸው ወይ? ባለጌ ከባለጌነት አልፎ አህያነት ነው። ሶሪ ቆይ እኮ ግን ፈልገውት ነው ሳይፈልጉም ሆኑ ፈልገውም አሳዩት። አንድ ሰው ቂጡን ካሳየ ባለጌ ነው። ቂጡን እኮ አይደለም የቂጣቸውን ፍንጭት የሚያሳዩ አለ። ታክሲ ላይ የሚያሳዩ ሳይሆን ፈልገውትም ላይሆን ጎንበስ ሲሉ ሊሆን ይችላል። አለባበሳቸውም ሊሆን ይችላል። ሀሳብሽ ምንድን ነው? ቂጡ የሚያሳይ ሰው ባለጌ ነው አልኩሽ እኮ። በቃ ፍንክቱንም ሆነ ምኑንም ከወገብ በታች እዚህ ከቀበቶ በታች የሚያሳይ ሰው ባለጌ ነው እኮ። እኔ አሁን ባለጌ ነሽ እያልከኝ ነው? አይደለም ማህበረሰባችን አላሳየውም እያልኩ ነው። እኔ ደግሞ አሁን ጡቴን አላሳየውም። እንደዚህ ነው ለብሼ ላይ ብላ የነበርኩትም ስወጣም ስገባም እንደዚህ ነበር። ስለዚህ አለባበሴ ነው ማለት ነው። አለባበስሽ የባለጌ ነው ማለት ነው። ይሄ ባለጌ አለባበስ ነው ስታየው እንደዚህ። አሁን የዘጋሽው ለምንድን ነው ተከራከር? ከፈትኩት። ልክ እንደሆነሽ ነው የምታስቢው? አሁን እንደዛ በማድረግሽ ኖርማል። ማህበረሰቡ ለምንድን ነው ለሴቶች አንዳንድ ነገር ኖርማል የሚያደርገው፣ ለወንዶች ደግሞ ብልግና ብሎ የሚያስበው? ለምሳሌ ምን ኖርማል ተደረገ?
ለምሳሌ ማንን ታውቂያለሽ? ኦፊሻል የወጣ ሰው እንደዚህ አሁን ከሴቶች ባለጌ ተብሎ ወይ ደግሞ ኦፊሻል የወጣ ሰው ማንን ነው የምታውቂው? እኮ ባለጌ ተብሎ ስትለኝ እኮ ምን አድርጎ ነው የምልህ እኮ። እሺ ምን አድርገው? እሺ ለምሳሌ እኔ አሁን አንድን ሴት እናትሽ ትበዳ ብዬ መሰድባት ብልግና ነው? ብልግና አይደለም። አሁን እኮ ሞዬ ብዙ ነገሮች እኮ ኖርማል ናቸው ታውቃለህ። ኖርማል ብዙ ነገር ኖርማል ከመሆኑ ጋር አይደለም። ማለት አሁን አንተ እናትሽ እንደዚህ ትሁን ብለህ ብትሰድበኝ አይደለም በእኔ ነው የምነግርህ። አይደለም ሌላ ሰውም ሆነ ማንንም ሰው እናታችሁ እንዲቱም ብሎ ቢሳደብ አንድ ሰው ብልግና ነው? ብልግና አይደለም። ነው ብልግና ማለት ብልግና ነው። ከአባቶች ጋር የሚተኙ ሴቶችን አይተሽ ባለጌ ናት ብለሽ ታውቂያለሽ? ከባድ። አዎ በጣም ከባድ ነው በእውነት። አሁን ማደር አሰፋን ባለጌ ናት ብለሽ ታውቂያለሽ? ምን እንጃ። እኔንም ጨምሮ ብዙ ሰው ጀግና ናት ነው የሚለው አይደለ? መናገሩ ነው ማድረጉ ነው የሚያስነውረው። ማለት እኔ እንጃ። ማይንድ ሴት እኮ ነው፣ የጭንቅላት ነገር ነው፣ የሰው አቀባበል ነው። ሴቶች ፕሪቪሌጅድ ናቸው። ፕሪቪሌጅድ ምን እንደሆነ ታውቂያለሽ መቼም። ለማንኛውም ይሄ በጣም 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 ኖርማል የሆነ ነገር እና አሁን ወጣ ስትል ብዙ ሴቶች መንገድ ላይ ሁሉ እስከማያፍሩ ድረስ ነው የሚሆኑት። ከማንኛውም ከሽማግሌ ጋርም ሆነ ከባለትዳር ጋርም ሆነ ምናምን ኖርማል ነው። ኖርማል ነው ማለት ምን ማለት ነው? ኖርማል ነው ስል ሰው የሚያየውም ሰው እንደ ኖርማል ነው የሚያየው። የምታደርገውን ሴት ሺ ዶንት ኬር። ማንም ምንም አይመስላቸው። ኢትስ ኦል አባውት ማለት ላይክ ከየትም አምጩ ብሩን ምናምን ፍጩ ምናምን የሚባል ነገር አለ ያበሻ እንደዛ ነው። ስለዚህ እሺ ምን ልልሽ ነበረ? ወንድና ሴት ግንኙነት ሲያደርጉ ምን ይባላል? ግንኙነት ይባላል። አይደለም ምናውቀው አባባል ምን ይባላል? ማለት ሲያደርጉ ምን ይባላል? አሁን ለምሳሌ አንቺ ግንኙነት አደረጉ ነው የምትይው፣ እኔ ተባዱ ነው የምለው። እሺ ቃሉ ልክ ነኝ ልክ አይደለም? ልክ ነህ እንጂ ማህበረሰቡ የፈጠረው ቃል ነው። ኧረ የነበረ አይመስልም? የነበረ አሁን እኔ በጣም ችግር የሆነብኝ እኔ እዚህ ጋር ወንድና ሴት ተባዱ ስል ይሄ ልጅ ባለጌ ነው ይባላል። አሁን ለምሳሌ ሀቢባ አሁን እኔ ወንድና ሴት ተባዱ ስል ባለጌ ነው ብላ ተናግራለች። ሀቢባ ግን ሄዳ ከባሏ ጋር ተባድታ 2 ልጅ ወልዳለች። አዎ እንዴ ያውም ይመስለኛል በየቀኑ ሁሉ ይመስለኛል። ያረገው ነው ባለጌ ወይስ የተናገረው ነው ባለጌ? ያው እሷ ከባሏ ጋር እያደረገች ስለሆነ ምንም ችግር የለውም። አንተም ትክክለኛ ነገር ስላልተናገርክ ትክክል ነህ። አዎ እሱን ነው የምልሽ። አሁን ማህበረሰባችን ምን አመጣ መሰለሽ? የኢትዮጵያ ማህበረሰብ አብዛኛው ምንድን ነው እራሱ ኃጢአት በጣም ስለሚያደርግ ሰውን የወነጀል እና የራሱን ኃጢአት የሚያወራርድ ይመስለዋል። የራሱን ኃጢአት የሚቀንስ ይመስለዋል። ገብቶሻል? እኔ ግን በብዙ ፐርሰንት ደግፈዋለሁ። ማለት ትክክለኛ ነገር ትናገራለህ። ማንኛውም ሰው ሁሌ ትክክል ያወራል ማለት ባይቻልም 90% በጣም በትክክል እንደምታወራ ነው ያውቃለሁ። የሆኑ ትንሽ ምን ልነግርሽ መሰለሽ? እግዚአብሔር ወይ ፈጣሪ ወይ አምላክ ወይ አላህ የምንለው ብዙ ሰው በዚህ ነው የሚያምነው።
እንደ ቅርብ አለቃችን አይደለም። የቅርብ አለቃችን ሚንስ ምን መሰለሽ? እኔና አንቺ ተቀጣሪ ሰራተኛ ብንሆን አንድ ድርጅት ውስጥ እኔ ባረፍድ ከስራ ባረፍድ ማለት ነው። ከዛን አንቺ ከስራ ብትቀሪ አለቃዬ በእኔ እንዳይናደድ ለምን አረፈድክ እንዳልባል ዶሪ እኮ ከስራ ቀርታለች እኮ እኔ እንዲሁም መጥቻለሁ አርፍጄም ቢሆን ስል አለቃው እንደ ሰውኛ ሲያስብ ስህተት ሰርተዋል ሁለቱም፣ ግን ያረፈዱ ይሻላል፣ አትሊስት ገብቶ ሰርቶልኛል። ስለዚህ የኔን ኃጢአት ይረሳውና የኔን ስህተት ይረሳውና የቀረሽው ላይ ደብዳቤ ያስገባልሻል ወይ ደብዳቤ ይሰጥሻል ወይ ይቆጣሻል። የቅርብ አለቃ ሲሆን ፈጣሪ ወይ ደግሞ እግዚአብሔር ወይ አምላክ የምንለው በእንደዚህ አይነት ካልኩሌሽን የሚሰራ አምላክ አይደለም። አሁን በጣም ተናድጄ ዛሬ ላይቭም ልንከፍት የቻልነው ምንድን ነው? ዶክተር ሀቢባ የሚሏት ይች መሀይም ሴትዮ ምን አለች? እከሌ እኮ ባለጌ ነው አለች። እከሌ ባለጌ ነው ስላለች ፈጣሪ ዶክተር የሚለው ነገሩ ሰው ነው የሰየማት፣ አልተማረችም። ግን አሁን ፈጣሪ እንደዛ አይደለም የሚሰራው ነው ልልሽ ያሉ። ፈጣሪ ኩላሊትና ልብን ይመረምራል ይላል የእግዚአብሔር ቃል እና ኩላሊትና ልብ የሚመረምር ትላንትና ከማጋ ስትጠጪ፣ ማንን ስታጭበረብሪ፣ ከማጋ ስትተኚ፣ ለሰው ምን አይነት አመለካከት እንዳለሽ በውስጥ የምትላላችውን ቴክስት የሚያውቅ ፈጣሪ ሚዲያ ላይ መተሽ መሆን እኮ ባለጌ ነው ስላልሽ የእሱን ኃጢአት ይሰርዝልሻል? ያንቺን ኃጢአት ብዙ ሰው ኢትዮጵያ ውስጥ እንደዛ ነው የሚያስበው። አሁን ብዙ ሰው መጥቶ ጣቱን አንቺን ባለጌ ነው ብሎ ስለቀሰረብሽ የራሱን ኃጢአት የሚያነጻ ይመስሏል። እና ይሄ አስተሳሰብ ልክ አይደለም ነው የምልሽ። ይሄን አስተሳሰብ ደግሞ ብዙ ጊዜ የሚያራምዱት ማናቸው? ሴቶች። የሌላ ሰው ጀላ ጠፍታ የምትመጣው ሴት፣ ከሌላ ሰው ጋር ተባርታ የምትመጣው ሴት፣ ከብዙ ሰው ጋር መንዘራ የምትመጣው ሴት፣ የምታጨሰዋ ሴት፣ በየሺሻ ቤቱ የምትንበዛበዘዋ ሴት፣ ወንድ ልጅ ወንድም ይንበዛበዛል። ግን በየሺሻ ቤት የሚንበዛበዝ ወንድ ሺሻ ቤት ያገኛትን ሴት ባለጌ አይልም፣ ሊደክላት ይፈልጋል እንጂ። ገብቶሻል? ሴቶች ናቸው ያንን እንዴት እንደሚያመጡት። እኔ አሁን አንዳንድ ሴቶች ገብተው እኔም ባለጌ ሲሉ፣ አሁን ስሟን ልጥራልሽ፣ ፍቅር የምትባል እዚህ ቲክቶክ ላይ 100,000 ምናምን ፎሎወር ያላት ልጅ አለች። ቃል በጣም ከአንቺ ጋርም ጌም ትጮት ነበረ መሰለኝ፣ ከረሜላ የምትመጥ ልጅ ቃል በቃል አንተ ባለጌ ነህ፣ ከአንተ ጋር እኔ እንዲህ አላረግም አልጮትም ጌም ብላ ነቅላ ወጥታ ታውቃለች። ግን ፍቅር የምትባለው ለብዙ ወንድ ነው የምልሽ። ኢቨን አንበሳ ምናምን ቀርቶ ጋላክሲ ሲሰጣት ሄዳ ራቁቷን እየጨፈረች ደንሳ ታውቃለች። ቴሌግራም ላይ አለ ጉዷ ፋይሏ። ይሄም ምልሽ ለወደደችው ላፈቀረችው አይደለም ያልኩሽ፣ ገንዘብ ለሰጣት ሰው ሄዳ ራቁቷን ራሷን እየጎረጎረች ጨፍራለች። እና ሰው ላይ እንዴት ነው የምንፈርደው ነው የምልሽ። አንተ እከሌ ባለጌ ነህ የምንለው እንዴት ነው? የራሳችን ብልግና እንዴት አይታየንም? ገብቶሻል? ሁሉም ሰው ባለጌ ነው። ባይዘው እኔ የትኛውንም ሴት በሴክሹዋል ነገር ባለጌ ብዬ አላውቅም። አንቺ ሴክስ የምታደርጊው ስለፈለግሽ ነው፣ ስለባለግሽ ሳይሆን። ገብቶሻል? አንቺ ግን ባለጌ አንቺን ባለጌ የምለው መቼ መሰለሽ? መተሽ እኔን የሰደብሽን ቀን ያረግሽውን ነገር እነግርሻለሁ። በሰጠሽን ኢነርጂ ልክ ነው እንጂ ብዙ ሴት ጓደኞች አሉ ይህን እንደዚህ አይነት ነገር የሚያደርጉ ከማህበረሰብ ወጣ ያሉ ያፈነገጡ፣ ግን ልረዳቸው ሞክራለሁ። እንደ ጓደኛ የቻልኩትን ነገር ለማድረግ ሞክራለሁ። ግን እነሱ እኔን ባለጌ ያሉኝ ቀን እነሱ ባለጌ እንደሆኑ አስረዳቸዋለሁ። አሁን እዚህ ሶሻል ሚዲያ ላይ ያለው ሀቢባን ጨምሮ ብዙ ሰው የኢትዮጵያ ሕዝብን በልቶታል እና ለመሸወድ ይሞክራሉ ስልሽ እዚህ ሚዲያ ላይ ሲመጡ ጨዋ እኔ ዛሬ ቤተክርስቲያን ሄጄ ነጠላ አድርጌ ወይ ሙስሊም ጋር ሄጄ ሰለም ያለው ብዬ ነገ ራሴን ነፃ ማውጣት እችላለሁ። እንዴት ልበልሽ? ብዙ ቲክቶከር እንደሚያደርገው ማስመሰል እችላለሁ። ብዙ ቲክቶከር አንድ ጥያቄ ልጠይቅሽ።
ስንት ወንድ ቲክቶከር ታውቂያለሽ? በትክክል በማወቅ ደረጃ ስትል በማወቅ ደረጃ ስልሽ እንዴ ልበልሽ፣ አይደለም ሁላችሁም ሴቶች ይህንን ምላችሁ ሴቶች ለራሳቸው አንብቡት። ሴት ነሽ፣ የሆነ ወንድ ኢንተረስት ሊኖረው ይችላል አንቺ ላይ ወንዱ ስለሚፈልግ። አሁን አንቺን ሳይሽ እኔ ጡትሽ ያምራል፣ ሰውነትሽ ያምራል፣ መልክሽም ደህና ነው። ከአንቺ ጋር ለመተኛት ፈልጌ ሊሆን ይችላል። ስንት ሰው መጥቶ ኢንቦክሶች ላይ እንገናኝ ብሎሽ ያውቃል? ኧረ በጣም ብዙ። ኖርማል ተራዎቹን አይደለም ያልኩሽ፣ ትልልቁ አማቃቸው። አንድ ቀን 2 ቀን አውርተሻቸው አብረን ምሳ እንብላ ምናምን ብለውሽ አያውቁም? ኧረ እኔ አውርቼ አላውቅም። በእውነት ለመናገር ተገናኝቼም አውርቼም አላውቅም። ሌሎች ሴቶች እራሳችሁን ቼክ አድርጉ። እርግጠኛ ነኝ ብዙ ሴቶች፣ የምሬ ነው የምልሽ፣ ቲክቶክ ላይ ያለ አብዛኛው ወንድ ያገኛል፣ ይደክላል፣ ዳሽ ይላል ፌመስነቱን ተጠቅሞ። ሁሉም ደግሞ እንደዛ ነው የሚፈልገው። አንተን ፌመስ ሲያደርግህ ከአንተ የሆነ ጥቅም ይፈልጋል። ወንዶች ቢሆኑ ነው አይደለም፣ የሴቶችና የወንዶቹን ነው የምልሽ። የወንዶቹን እኮ የወንዶቹን ነው የምልሽ። ወንድ አሁን እኔ እዚህ ሶሻል ሚዲያ ላይ እንዲህ ተናግረሽኝ ብንሰዳደብ ይሻልሻል ወይስ ዲፕሊ ህይወትሽ ውስጥ ገብቼ ከአንቺ ጋር ሴክስ አድርጌ አንቺን እንደማትፈለግ ሴት ትሪት አድርጌሽ ከህይወትሽ በወጣ? የትኛው ነው የሚጎዳሽ? ወይ ደግሞ የትኛው ነው ብልግና? ሁለቱም ደስ አይልም፣ ግን የትኛው ይሻላል? እኔ እዚህ ብሰድበኝ ኦኬ፣ እኔ እሺ በቃ ይቅርታ ሶሪ ብዬ ይወጣል። ስትሰደቢ ለተሰደብሽው ነገር ነው ምላሽ የተሰጠው። አንድ ሰው ግን ህይወትሽ ውስጥ አንድ ወንድ ጀስት ሆርኒ ስለሆነ መጥቶ ቴክስት አድርጎልሽ አግኝቶሽ ሴክስ አድርጎ ከአንቺ ጋር እንደማትፈለጊ አድርጎ ላሽ ሲልሽ ምንም ሳይደርስ አይደል? አሁን ሀቢባ የምትባለው ደንቆሮ ሴትዮ እኔም ሴት ሲሳደብ ዲስሪስፔክት ሲያደርግ በቪዲዮ አይቼዋለሁ፣ ስለዚህ ባለጌ ነው፣ ከዚህ ልጅ ጋር አልቆይም አለች። አብራ ግን የምትጮተው ዴይሊ እንደዛ ከሚያደርጉ ወንዶች ጋር ነው። ሴቶችን ያገኛሉ፣ ይጋብዛሉ። ዲስሪስፔክት ሲያደርግ እሷ ያለችው ይመስለኛል። ዲስሪስፔክት ሲያደርግ ሴቶችን አንዳንድ ማስሚኝ ቪዲዮ ለአንተ ደግሞ ሞር እንደዚህ ደግሞ የሚወጣብህ ለምንድነው ታውቃለህ? ያው ታዋቂ ነህ ምናምን ሙሉ ያወራኸው ሳይሆን የሚወጣው ስማኝ፣ ሙሉ ያወራኸው የተነጋገርከው አሁን ከኔ ጋር አሁን የተወሰነ ነገር አውርተናል። የሚያወጡት ወይ እኔን በምሳሌ አድርገህ የነገርከኝን የሆነች ፓርቷን ብቻ አውጥተው አንተን ያው ልክ እንደ ባለጌ አድርገው ያወጣዋል ማለት ነው። ይሁን እኔ ባለጌ ነኝ ነው የምልሽ። አንድ ሰው የሞራል ፖሊስ መሆን ከማረው ለሞራል ወይ ደግሞ ለሴቶች ቆም ያለው የምትል ከሆነ ሀቢባ አብራጌ የምትጮተው ስም አልጠቅስልሽም፣ እከሌ እከሌ ብዬ አልጠቅስልሽም። እዚህ ያሉ ወንዶች ታዋቂዎቹ ዴይሊ ላይፋቸው ላይ ሴት ላይ እንዴት እንደሚቀልዱ ሳታቀርታ ነው ታውቃለች እኮ። የትኛውም አሁን ማይካድ ሀቅ እኮ ነው። ሲሶ ቴንኪው ማይካድ ሀቅ ራሴን ስለማውቀው ነው። እዚህ ኢንተርኔት ላይ ያለ ባህሪ ያለ ብዙ ሴቶች ግን አውሬ ለሆኑ ወንዶች ሴቶችን የሚያመቻቸው የሉ አሉ። በቃ እንዲህ እንደ ቀልድ እከሌ ጋ እንዲያርግ እከሌ ጋ እንዲያርግ ብለው በጣም ብዙ ፋውል የሚሰሩ የሉ። ከእነሱ ጋር ነው የምትውለው እሷ ሀቢባ። ሴቶችን ታየው እንደ ሀገር አማራው ጀግናው፣ ኦሮሞ እንዲሁ፣ ትግራይ ጀግናው፣ እከሌ እንዲሁ ብለው ዘር መርጠው። በጣም እኔ በህይወት የሚያስጠላኝ ዘር መምረጥ። እስከዛሬ እኔ ሰው ሳወራም ዘር ለይቼም አላቅም፣ ዘር መርጬም አላቅም። ሁሉም ሰው የእግዚአብሔር ዘር ነው ብዬ ነው የማወራው። ዘር መርጠው ዘር ከዘር የሚያፋጁ ትልቅ ስህተት የሰሩ ከእነሱ ጋር ገብታ ጌም ስትጮት ለእሷ ብዙ ብር ስለሚያስገኝላት ባለጌ አይደሉም ለእሷ። ሌላ ሰው ግን እዚህ ጋር የሆነ ነገር የሚል ሰው በጣም ባለጌ ነው ለእሷ። ይሄ ነገር ነው ያናዱኝ እኔ ላይቭ እንደከፍት የሚያደርገኝ። ብቻ በቃ በማይነካ ሰው ነው የመጣችው ባይዘው። ይሄ ምን መሆኗን ያሳያል? ደንቆሮ መሆኗን ማለት ነው።
እውነት ነው። 100% ትክክል ነው። ትክክል ነው። ስለዚህ ምን እናርግ መሰለሽ፣ አንቺ አሁን በሀሳቤ ስለተስማማሽ አሁን ከቤት ትወጫለሽ፣ ስጋ ጋብዝሻለሁ፣ ቁርጥ። እሺ ሞዬ ደስ ይለኛል። ተዘጋጂና ስልክሽን ቴክስት አድርጊልኝ። በጣም ሀሳብሽን ወድጄዋለሁ። እሺ ሞዬ፣ በጣም ደስ ብለሽ ነይ። ይሻልሻል ወይስ እኔ የምወደው ቤት ይዤሽ ልሂድ? አንተ የምትወደው ቤት። እሺ እሺ። ስለዚህ ስልክሽን ላኪልኝ፣ ጋብዝሻለሁ። እሺ ሞዬ፣ ቴንኪው በጣም። ዛሬ ነው እረፍት ቀኔ፣ ዛሬ ነው የምችለው። እሺ እሺ ሞ እሺ እሺ። ስልክሽን ላኪልኝ፣ ጠብቅሻለሁ። እሺ ጋይስ። እሺ እሺ። በጋበዝኩ ሴቶችን ባበረታታው ሴት ዲስሪስፔክት አደረገ ብላ ፖስተች። 360 በላይ ማዳም ጋር የሚሰሩ ቅመሞች ሴቶችን በወር $75 ሰብስክሪፕሽን ባላገናኛለሁ ብለሽ ወስደሽ ስንትና ስንት $75 እንደ ቀልድ አትዩት። $75 በእኛ ወደ 10 ምናምን ሺህ ብር ነው። አንድ ቤተሰብ ያስተዳድራል። እሱን ህይወት ምን ተዳችን ቆሮ ሴትዮ አናዳኝ። ጌም ላይ ጣልታችሁ ነው? አረ አላቃትም። ሳላቃት ስለኔ አስተያየት ሰጠ። ስክሪን ሪከርድ ላይ ምናምን አይተህ ነው አብራችሁ ገብታችሁ ላከች። እንደዚህ ገባች። እኔ ሳላቃት ነው ላንቺ አሁን እንደ መላክ ማለት ላንቺ ላከች። ገባቻ ወዲያው ነቅላ ወጣች። ይሄ ሰውዬ ጋር መታየት አልፈልግም ምናምን ራሱ አለቃኩ ነው። አትናደድ። በቃ አሁን እኮ እንደተቀየርክ ስላላወቁ ነው። እንደ ድሮ መስላችሁ። እንደ ድሮ ድሮ ምን ነበር? እኔ አሁን የሷ ብሶት መወጫ ነኝ ጊዜ ላይ መወጫ እንደምትናገር ነገር በጣም ተጠንቅቀሽ አውሪ። ድሮ ማለት ምንድን ነው? ድሮ ምን ነበርኩ? እኔ ያንተ እልህ መወጫ እኔ ያንተ እልህ መወጫ ነኝ ወይ? ቪክቲማይዝ አታርጉ ራስሽን። አሁን እንደ ቪክቲም ምን ድሮ ምን ነበርኩ? ድሮ በጣም ጥሩ ሰው ነበር። ከአሁንም በጣም ጥሩ ሰው ነው። ነጋ ጠባ በእንባ እንዳዲስ ሀሳብሽን አታምኝበት። እሺ በቃ አሁን እንትን ብለሃል፣ ተናዳሃል። በቃ ሞኒ ችግር የለም ውጣ። በቃ ብሶተኛ አልተናደድኩም። ጥያቄ እየጠየቅኩሽ እኮ ነው። እሺ ጠይቀኝ፣ መልስ እላለሁ። በላይ ዋተዋ ድሮ ስለ እንትን የባለጌ ነገር ምናምን ምናምን ታወራ ነበረ። አሁን ግን የባለጌ ነገር ምናምን አታወራም። አዎ እንዲሁም መጣችልን። በምኒ ብዙ ሰው ታውቃለች። አሁን በምኒ ሲሪየስ አሁን ጌም እየተጫወተን እናውራ ጋይስ። ታፕታፕ አድርጉ። ግን የምጠይቅሽን ጥያቄ ሲሪየስ ወሬውን አውሪ አንቺ። ግን ያን ነገር ምናምን አታወራማ። ቆይ አንድ ስም በምኒ ቲክቶክ ላይ ምን ያህል ወንድ ጓደኞች አሉሽ? ፌመሶች? ኧረ እኔ አላውቅም። አብዛኞቹን አውቃቸዋለሁ። ጓደኞች ናቸው። የተለያየ ቺክ ሲያጫውቱ አይተሻታል? የተለያየ ቺክ ሲያጫውቱ አይተሻታል? ከአንድ ወደ አንድ ሲዘሉ ምን አንድ ወንድ ነው አይደለም። ቲክቶክ ላይ የምታውቃቸው ወንዶች ሴት ሲቀያይሩ አይተሻታል ነው? አይ ይቀያይራሉ። ምን ነው ለምን ጠየቀኝ? ላጣብሳችሁ ምናምን ብለሽ አጣብሰሽ አታውቂም? በላይ ምን ተፈጥሮ ነው ንገረኝ። እኔ አጣብሻ አላውቅም። ግን ሲጠባበቁ ታያለሽ። አጣብሻ አላውቅም። እሺ ሲቀያየሩስ? ሲቀያየሩ አይቻላቅም። ማውቃቸው ወንዶች ሲቀያየሩ ስልሽ ፈልገው እኮ አይደለም የሚቀያየሩት እኮ ሁኔታው እኮ ነው ስልሽ። አንዱ ከአንዱ ጋር ይሆናል፣ ከዛን ጣጣ የለውም ይባላል፣ ወደ ሌላ ይዞራል፣ አንደኛው ከአንደኛው ጋር ያረጋል እንጂ
እንዴ ከሌ እኮ የእንትና ቺክ ነበረች ከመቼው ከእንትና ጋር ሆነች ብለሽ አታውቂም? ሁለት ሰው አንዳንድ አበባ እኔ በማላውቀው መልኩ ለብቻ የማውቀው ነገር አንድ ሰው አንድ አበባ። እኔ ስለ ፌመስ ሰው አይደለም እያወራሁሽ ያለሁት። አንድ ሰው አንድ አበባ ጋይስ፣ ሌላ አንድ ሮዝ መለይት እንጂ እንዴ መሰለሞን እኔ ብቻ ማውቃቸው ጓደኞች የሆነው ምናምን እንዲህ ተቀያይረው ምናምን እውነት አያውቁም። ተቀያይረው አይቻላቅም። እኔ ፐርሰናል እኔ ጓደኞች አሉ። እሺ አብዛኛው የምናውቀው ፌመስ ሰው ጥማተኛ ወሲባም እንደሆነ አታውቂም? እንደዚህ ነገር አልወራም አላልክም ነበረ። አንቺ አሁን ራሱ በምን በጣም ከአንቺ የሚያናደኝ ነገር ማለት አላውቅም። እኔ እነሱ ማለት ነው የራሳቸው ጉዳይ ነው። እኔ ምን አገባኝ? አንድ ነገር ለምን ውሃ አይጠጡም ከጠማቸው? በምን አንድ ነገር በህይወቴ እኔ በጣም አንቺን አሁን እኔ እንደማከብርሽ ሪስፔክት እንደማድረግ ታውቂያለሽ። ገብቶሻል። አሁን ለምሳሌ አንቺ ከኔ የማትወጂው እኔ ስለ ብልግና ስለማወራ ወይ ደግሞ ሴቶችን ስለምሳደብ ከሆነ አክሴፕት ላደርግሽ እችላለሁ። ፍቅርሽ አይቀንስም፣ ግን ይሄን አልወድልህም ብትይኝ ማለት ነው። ገብቶሻል። አሁን ላይ ነው የምልህ። እኔ ደግሞ ከአንቺ ማልወደው ዩ ኖ ኤቭሪቲንግ፣ ግን ምንም እንደማያውቅ ሰው አክት ታደርጊያለሽ። እንዴ ሞኒ የታወቀ ነገር ሁሉ እኮ አይወራም። አይደለም ሪል ላይፍሽ ላይ ያለ ነገር እና እዚህ ቲክቶክ ላይ ስመጪ ሁኝ ያንን ችግር የለም። ሪል ላይፍ ላይ ያለሽውን ሰውዬ ሁኝ። ጀጅ የሚያደርግ ሰው ካለ በአናቱ ይተካል። ሁሉም ነገር መተመታ አይወራም። ሁሉም ነገር ይወራል። መወራት አይደለም። እንደ ኢኖሰንት አክት አታርጊ። እኔን ባለጌ አንቺን ኢኖሰንት አድርገሽ ወይ እንደዚህ እኔ ምናምን አትበይኝ። አንተ ለምን እንደኔ ወይ እንደዚህ ነው ብትል እኮ ተስማምተን ጌማችንን ተጫውተን ተቀጣጥተን ሸቅለን ወተን ስላለው ለምን አስመሰል? እሱ እኮ አሁን ያልገባሽ ነገር በሀቢባ ተናድጄ መጣ። ባይደወይ እኮ ይኸውልህ የአንተን ፐርሶናሊቲ በጣም የሚወዱ ሰዎች ስላሉ መሰለኝ አንተ ጋር ሺህ ምናምን ሰው ቁጭ ብሎ የሚያየው ያንን ነገርህን እኮ ይወደዋል ሰው። አብዛኛው ኢትዮጵያ ሕዝብ ማየቱን አይደለም በጓሮ ስለሚመቸው እንጂ የሚያወራለት ያገኝ ቁጭ ብሎ ይሰማል። አሁን አንቺ ምን እያልሽ ነበር? አንተም እኮ እንደኔ ጸባይ እንዲህ ብለህ እኮ በደንብ ሸቅለን ምናምን እኔ አቅቶኝ አይደለም እኮ እንዲህ መጥቼ ነጠላ አድርጌ ትልቅዬ መስቀል አድርጌ ወይ ደግሞ ሙስሊም አስመስዬ ቆብ አስመስዬ ከዛ እንዲህ ኃጢአት አልሰራም ምናምን ብዬ በጣም እንደ ጨዋ ሰው አክት አድርጌ ብዙ ብር ማንም እኔ እንደዛ አላልኩም። አንቺ እንደምታደርጊውስ እንደዛ አክት አድርጌ መስራት አልችልም ወይ? ሌሎች ወንዶች እንደሚያደርጉት አክት አድርጌ መስራት አልችልም? ብሩ አሁን ቆይ ምንድን ነው እየሰራ ያለው ነገር? ማስመሰል ጅም ነው እያልኩሽ። እሺ ስለዚህ አታስመስል ማለት ምን ማለት ሻይ? ካላስመሰልክ ምን እያደረክ ነው እንዴ? ካላስመሰልክ ምን እያደረክ ነው? ምን እያደረክ ነው? እያስመሰልክ አይደለም፣ ራስን ሆነ ነው እያወራ ያለው። ራሴን የሆንኩት ግልጽ እውነቱን እኮ ነው እያወራሁሽ ያለው። ለማን ብዬ ነው የማስመስለው? አሁን ግን ብዙ ሰው እዚህ ላይ ይመጣና እከሌ እኮ ባለጌ ነው ይላል። ራሴን ስለሆንኩኝ ባለጌ ነኝ? ሁላችንም እኮ ውስጣችን የሆነ ባለጌ ነገር አለ፣ ጥሩ ነገር አለ፣ መጥፎ ነገር አለ። ግን ኦልሬዲ ጀጅ መደረግ አለመደረግ አይደለም። ግን ደግሞ በቃ ይሄ ደግሞ ምንድን ነው የሚባለው? አሁን እኔ እዚህ ጋር እንትን ማህበረሰብ ምናምን ማለት አለበት። ሰው ልጅ እንደፈለገ መሆን ይችላል። እኔ እኮ ያንተን ነፃነት ሰጥቻለሁ። ነፃነት አልሰጠሽም። ቀላል ጥያቄ ልጠይቅሽ። በምን ሴክስ ማድረግ ትወጃለሽ? አትወጂም? ሴክስ ያስደስትሻል አያስደስትሽም? ቀላል ጥያቄ ሞን እግዚአብሔር ኮንታ አይደለም። አሁን ሰው ግን አንተ ጋር አለማስመሰል እንደዚህ ከሆነ ድብኝ ያልኩኝ አስመሳይ ነኝ። ግልጽነት ነው። ግልጽ መሆኑ የሚገባችሁ ክለብ ላይ ሄደው የሚያደርጉትን ስታውቁ ነው። ቆሎ ከወሰዱ በኋላ ምን እንደሚያደርጉ
ስታዩ ነው። እኛ ፋራ ሆነና ክለብ ላይ እዚህ ጋር ጨዋ መስለው እንዲህ ብለው እንትን የሚሉ ሰዎች ሄደው የሚያደርጉትን ስታዩ ያኔ ይገባችኋል። በጣም 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 ማዝነው ነገር እኔ ምን እንደሆነ ታውቃላችሁ? ቅድም እንዳልኳችሁ ነው። እዚህ ጋር ሰው አስመስሎ ራሱን ስላቀረበ እሱ ጨዋ ነው፣ ሌላ ሰው ባለጌ ነው። እኔ በምኒ ጓደኛዬ ናት አልናገራትም እንዲህ ስላስመሰለች። ግን በምኒ ክለብ ህይወት 3 ቁላ ካልጎረስኩ ነው የምትለው በአንዴው። እኔ ጓደኛዬ ናት አልናገራትም። ግን ምን ልላችሁ መሰላችሁ? እኔ ስለ ሰው ኃጢአት አይመለከተኝም፣ ሰው አይመለከት። ግን እዚህ ጋር መታችሁ ለምንድን ነው ሰው እናንተ ጨዋ ናችሁ፣ ሌላ ሰው ባለጌ ነው? ለምንድን ነው እንደዛ የምታስመስሉት? ለምንድን ነው ሰው ለምን ያስመስላል? አሁን ለምሳሌ በምን እዚህ ጋር እኔ ጋር ስትመጣ የእኔ ኃጢአት እንዴት ይጎላባታል? እራሷ የምታደርገው እያለ ኢነር ማንነታችሁን ታውቁታላችሁ። እራሳችሁ የውስጣዊ ማንነታችሁ ምን እንደሆነ ታውቁታላችሁ አይደል? አታውቁትም? ውስጣችሁ ማንም ሰው በሌለ ሰዓት ላይ ያላችሁ ማንነት ታውቃላችሁ። ማህበረሰቡን እየፈሩ አይደለም። አሁን አንድ በጣም ብዙ ቲክቶከሮች ማህበረሰቡን ፈርተው አይደለም ሙድ የሚይዙባችሁ እንትን እንዲህ የሚያደርጉት እግዚአብሔርን እንደ ጅል ቆጥሯችሁ ነው እናንተ ላይ ሙድ የሚያዘው። ብዙ ሰው ኦዲየንሱ ያልገባው ማለት ነው። ኦዲየንስ ማለት አሴት ማለት ነው። አሴት ሚንስ ኦዲየንስ ማለት የገቢ ምንጭ ነው። እኔ አሁን ኦዲየንሴ 700 ሰው ካለ ለእኔ የገቢ ምንጭ ናችሁ። የሆነ ሰው መጥቶ እዚህ የሆነ ብር ይሰጠኛል ማለት ነው እናንተን አይቶ እና እናንተን እንደ ጅል ስለቆጠሯችሁ ነው አክት የሚያደርገው አብዛኛው ሰው የሚያስመስለው። መድኃኔዓለምን ነው የምላችሁ። አትባንኑብንም፣ ነገ አታውቁንም። ብዙ ሰው ቤተ ክርስቲያን ሲሄድ ስልክ ይዞ ቀርጾ ዛሬ እኮ ሚካኤል እንሂድ፣ ዛሬ ቤተ ክርስቲያን ሄድኩኝ ብሎ የሚቀርጸው እግዚአብሔርን ሊያሞግስ መስሏችሁ ነው? ሙስሊም ጋር አላየውም። ዛሬ መስጊድ እንሂድ ምናምን ሲሉ አላየውም። ግን አሁን በጴንጤዎችም ዛሬ ቸርች እንሂድ እንባረክ፣ ኦርቶዶክስ ጋርም ዛሬ ቅዱስ ሚካኤል ለእግዚአብሔር ክብር ይመስሏችኋል? አይደለም። እናንተን ለመሸወድ ነው እንዴ? ስለ እግዚአብሔር ፖስተው እኮ አሁን እኔ ስለ እግዚአብሔር አስደሰተኛ፣ እግዚአብሔርን ወደድኩታ። ስለ እግዚአብሔር ፖስት አድርጌ ቫይራል ወጣ አልወጣ ብዬ ለምን እሳቀቃለሁ? ለምን 2 ሰው ቢያየው ራሱ እኮ እግዚአብሔርን ለማመስገን የሰራሁት ቪዲዮ። አንድ ሰው እየዘመረ ፖስቶ ሼር ኮፒ ሊንክ አድርጉ ካለ በእውነት እግዚአብሔርን ሊያመሰግን ይመስላችኋል? አይደለም። ቪው ፈልጎ ነው። እዚህ ጋር አንድ ሴት መታ ሙድ ስትይዝ አሁን በምኒ ስለገባች ነው። ከይቅርታ ጋር በምኒ በቃ ዛሬ አናደሽኛል። በእምኒ the most horniest person I ever ነው። በጣም ቅብጥብጥ ፍልትልት የሚልባት አይነት ልጅ ናት። ግን እዚህ ጋር መታ አይ እንደ ጨዋ እኔ እኮ ስለ እንደዚህ አይነት ነገር አታውራኝ ብልግና ነው ምናምን ምትለው ማህበረሰቡን ፈርታ አይደለም። ማህበረሰቡ የእሷ ገንዘብ ስለሆነ ነው። አንተስ እኔማ የሆንኩትን እኮ ነው የምነግራችሁ። እኔ እንደማወራው አይነት ሰውም አይደለሁም። እንዲሁም እኔ ከኖርኩት ሰው በጣም አሁን ሞስት ታይም ብታዩ እኔ ስራ ቦታ ነው የምውለው። ስራ ቦታ ካልሆንኩ ደግሞ ቤቴ ነው። ሀሜተኛ አይደለሁም። እሷን ብገባ አወራታለሁ እንደዚህ ብዬ ረዲ የምትባይ ሸርሙጣ ልጅ ፊት ለፊትሽ ነው የምነግርሽ። እኔ ለምን አማለሁ? በምኒ ብትገባም እንዲህ እላታለሁ የሌባ ልጅ። እና ኮሜንት ላይ እኔ ቤቴ ነው የምውለው ብዙ ጊዜ የምር እኔ ትልልቅ ክለብ ቤት አይቻለሁ
የምትሉኝ ሰዎች ካላችሁ እቀጣለሁ። አልገኝም፣ አልፈልግም። ድባቡ ደስ አይለኝም። እዛ ጋር ከስንት አንድ ሄዳለሁ፣ እዝናናለሁ ከሰዎች ጋር። የምሬ ነው የምላችሁ። በጣም ቀላል ኤቭሪ ታይም። እንዲሁም እንደዚህ አይነት ቦታ በሄድኩ ቁጥር ብቻዬን መሄድ አልወድም። አሁን ለምሳሌ መዝናኛ ቦታ ምናምን ብሄድ ብቻዬን መሄድ አልፈልግም። ከሰው ጋር ነው የሚሄደው እና ኢቨን አንዳንዴ ዴት ላይ ሆኜ ራሱ ከሴቶች ጋር ከሴት ጋር ዴት ሆኜ እንደዚህ አይነት ቦታ ሲሄድ የሰውን ኢነርጂ ሳየው አሁን መሆን ና ከኔ ጋር ተዝናና መሆን ከኔ ጋር ተዝናና ሲሉ ብቻዬን ብሄድ ምናምን ብዬ አስባለሁ። በጣም ነው የሰው ፖዘቲቭ መልስ ነው ያለኝ። እግዚአብሔር ነው የምላችሁ። እኔ በቲክቶክ አንድ ቀን ሰው በአካል አግኝቶ ሰድቦኝ አያውቅም። ና ከኔ ጋር ተዝናና ና ከኔ ጋር እንጠጣ ነው የሚለን። በጣም ብዙ ፍቅር ነው ሰው የሚያሳየኝ። ግን እንደዚህ አይነት ቦታ መገኘት አልፈልግም። ለምን መሰላችሁ? መሳሳት አለ፣ በሽታ አለ፣ ምን አለ፣ መዋረድ አለ። ለምን እኔ ጠጥቼ ምናምን ላይፍ ገባለሁ እና በንጋታው ሳየው ላይፍ ባልገባስ አንተ እንደዚህ ባላረገስ ስላለሁ እና